ሰላም ሰላም ውድ የአዳከራ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከባለፈው የሚቀጥለውን የተለያዩ ሁልጊዜ የምንጠቀማቸውን የእንግሊዝኛ ቃላቶች እንዴት በቀላል መንገድ አንብበን ትርጉማቸውንስ እንዴት ማወቅ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለማልፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መካተት ቻላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው የሚለውን በደንብ እናያለን ማለት ነው። ያ እዚህ ጋር አሁን እንዴት ነው የምናነበው? ኤል ኦ አለው እዚህ ጋር እንደ ሎ ሳይሆን የምናነበው እንደምነው ላ ብለን የምናነበው ኤል ኦን ል አ ብለን እናነባለን። ቪን ቭ ብለን ማንበብ ኢን አናነብም። መጨረሻ አናባቢ ኢ አትነበብም ማለት ነው። ስለዚህ ኤል ኦን ላ ብለን አነበብን። ቪን ቭ ላቭ 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 ማለት ምንድን ነው? ፍቅር ማለት ነው። ፍቅር ላቭ ላቭ። ያ ኤስ ምን ይላል? ኤች ኤን እንደማንበብ ነው። እንደ ሀ ማንበብ ኤች ኤን ሀ ብለን ማንበብ። ከዛ ኤን አናነብም። አርን ር ብለን ማንበብ። ቴን ት ብለን ማንበብ። ህ ር ት ሀርት 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 ማለት ምንድን ነው? ልብ ማለት ነው። ሀርት ማለት ልብ ማለት ነው። ሀርት ያ ይሄኛውስ ኤች ዩን እንደማንበብ ነው። እንደ ሀ ማንበብ ኤች ዩን ሀ ብለን ማንበብ። ጂን ግ ብለን ማንበብ። ህ አ ግ ሀግ ሀግ ማለት ደግሞ ምንድን ነው? ማቀፍ ሀግ ሚ ለምሳሌ ቀፈኝ ለማለት ስትፈልግ ሀግ ማለት ማቀፍ ማለት ነው። ያ ይሄኛውስ ምን ይላል? ቲዩን እንደማንበብ ነው። ቲዩን እንደ ት ማንበብ። አርን እንደ ር ዩን እንደ ዩ ይቅርታ ቲን እንደ ት ታነባላችሁ። አር ዩን እንደ ረ ማንበብ ነው። እሺ እንደ ረ ኤስን ስ ቲን ት ብላችሁ ማንበብ። ት ረ ስ ት ትረስት 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 ማለት ምንድን ነው? ማመን ትረስት ሚ ወይም አይ ትረስት ዩ አምንሃለሁ አምንሻለሁ ስትሉ ትረስት ማለት ማመን ማለት ነው። ያ እዚህ ጋር ደግሞ ምን ይላል? ሲኤን እንደማንበብ ነው። እንደ ኬ ነው የምናነበው። ለምን እንደ ካለነበብ ነው? እዚህ ጋር አሁን ሁለት አናባቢዎች ይታያሉ፣ ኤ እና ኢ። ስለዚህ ሁለት ስለሆኑ ኤ ሚል ድምፅ አለው ማለት ነው። አ ሚል ድምፅ አይኖረውም። ብቻዋን ቺ ኤ ባትኖር ኑሮ እንደ ካ እናነበው ነበር። ኤ ግን እዚህ ጋር እንደምናነበው እንደ ኤ ነው እንጂ እንደ አ እናነበው ማለት። ስለዚህ ክ ኤ ር ክ ኤ ር ኬር 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 ማለት ምንድን ነው? ጥንቃቄ ወይም መንከባከብ ለማለት ስንፈልግ ኬር እንላለን ማለት ነው። ያ ኤስን እንደ ስ ማንበብ። ኤምን እንደ ም ኤም አይን ም አይ እዚህ ጋር አይ ሚል ድምፅ አላት። ለምን? ሁለት ናቸው አናባቢዎቹ። ስለዚህ ሁለት አናባቢዎች ወይም ከጎኑ ሌላ አናባቢ ካለ አይ ምን አይነት ድምፅ አለው? ራሱ እንግሊዝኛውን አይ ብለን እንጠራለን። ሌላ ጊዜ እንደ ኢ ስለምናነበው ማለት ነው። እዚህ ጋር ግን እንደ አይ ነው የሚነበበው። ስለዚህ ኤስን ስ ኤም አይን ም አይ ኤልን ል ስ ማ ይል ስማይል 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 ማለት ነው። ፈገግታ ወይም ሳቅ ለማለት ስንፈልግ ስማይል እንላለን ማለት ነው። ስማይል ያ እዚህ ጋር ስም ይላል። ኤም አይን አሁንም እንደማንበብ ነው። ምኤ እዚህ ጋር አያችሁ ኤ ሚል ድምፅ አላት። እዚህ ጋር ግን እንደ አይ ነበር ያነበረው። እዚህ ጋር ግን እንደ ኢ ነው የምናነባት። እሺ ምኤ ኤስን ስ ምኤ ስ ሚስ ማለት ምንድን ነው? መናፈቅ ማለት ነው። መናፈቅ ስለዚህ ሚስ ለምሳሌ አይ ሚስ ዩ ናፍቀኛል ወይም ናፍቀሽኛል። ስለዚህ ሚስ ማለት መናፈቅ ማለት ነው። ያ እዚህ ጋር ምን ይላል? ዲን እንደ ድ ማንበብ። ዲን እንደ ድ አር ኤን ሪ ለማንበብ ኤን አናነብም። ምን ድ ሬ ም ድሪም 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 ማለት ምንድነው? ህልም ማለት ነው። ህልም ዱ ዩ ሃቭ ድሪም ህልም አለ ህልም አለሽ። ድሪም ማለት ህልም ማለት ነው። ህልም ያ እዚህ ጋር እንዴት እናንበው? ኤፍ ኦን ፎር ለማንበብ አርን ር ለማንበብ ፎር ኤል ኤ ቪ ኤል በ አርን ር ፎር ኤቨር ፎር ኤቨር ስንል ደግሞ ማለት ነው ለዘላለም ፎር ኤቨር ለዘላለም ማለት ነው። ስለዚህ በዚህ መልኩ ቃላቶችን የተለመዱ ቃላቶችን ማወቅ ያስፈልጋል ማለት ነው። ስለዚህ ከአሁን ወደ ቀጣይ ማለፍ እንችላለን ማለት ነው። እናንተ በዚህ መልኩ ተለማመዱ። ስታነቡ ረጋ ብላችሁ ፊደሎችን በደንብ እያያችሁ ድምጻቸውን በደንብ ማየት አለባችሁ። ከዚህ በፊት ደግሞ በርካታ ቪዲዮዎችን ሰርቻለሁ እንዴት ማንበብ እንደምትችሉ በጣም ባሪፍ መንገድ ስለሰራው እሱን ገብታችሁ ማየት ትችላላችሁ። አናባቢዎችን በአጭርና በረጅም ድምፅ እንዴት ማወቅ እንደምትችሉ ገብታችሁ ማየት ትችላላችሁ ማለት ነው። እሱን ካያችሁ በእርግጠኝነት ይገባችኋል ብዬ አስባለሁ። ይሄ ያን ያህል እንዴት እንደሚነበቡ ምናምን ላነግራችሁ ይችላሉ። ስለዚህ በአጭርም በረጅም ድምፅ አናባቢዎችን ድምፃቸውን ስለሰራው እዛ ጋር በደንብ ማየት ትችላላችሁ ማለት ነው። ያ እዚህ ጋር ደግሞ ምን አለ? ኤልኦ አለ። እዚህ ጋር ኤልኦ እንደማንበብ ነው። ልኦ ብለን ማንበብ ልኦ። ከዛስ ዋይኤል እንደ ያ ማንበብ ዋይኤል ያ ኤልን ል ሎ ያ ል ሎ ያ ል ሎያል ማለት ነው። ታማኝ ለማለት ፈልግ ሎያል እንላለን ማለት ነው። ሎያል ማለት ምንድን ነው? ታማኝ ማለት ነው። ታማኝ ያ ይኸኛውስ ምን ይላል? አር ኢን እንደማንበብ ነው። ሪ ለማንበብ ሪ ኤስን ስ ፒን ፕ
ሲን ክ ቲን ት ሪስፔክት 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 ምንድን ነው? ክብር ማለት ነው። ክብር ሪስፔክት ማለት ክብር ሪስፔክት ሪስፔክት ክብር ማለት ነው። ያ እዚህ ጋር ኤክስን ስ ብለን ማንበብ ዳብሊው አይን ይቅርታ ዳብሊው ኢን እንደምንሆነው እዚህ ጋር ኢ ምን አይነት ድምፅ አላት? ኢ የሚል ድምፅ አላት። ለምን? ሁለት ናቸው አናባቢዎቹ። ስለዚህ ሁለት ከሆኑ ኢ አናባቢ ኢ የሚል ድምፅ አላት ማለት ነው። ሌላ ጊዜ እንደ ኤ ብቻዋን ብትሆን አሁን ቺ ኤ ባትኖር ቺ ድጋሜ ኤ ኢ ባትኖር ኖሮ እንደ ኤ ልናነበው እንችል ነበር። ስለዚህ ብቻውን ሲሆን እንደ ኤ እናነባለን። ከአናባቢ ጋር ስለሆነ አናባቢ ጋር ከሆነ ምንድነው የምናነበው ማለት ነው? ኤ የሚል ድምፅ አለው። ስለዚህ ስዊት 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 ማለት ምንድነው? ጣፋጭ ጣፋጭ ማለት ስዊት ማለት ነው። ስዊት ማለት ጣፋጭ። ያ እዚህ ጋር ሲዩን እንደማንበብ እንደ ኪዩ ማንበብ ቲኤን ት ለማንበብ ኪዩት 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 ማለት ደግሞ ቆንጆ ቆንጆ ማለት ነው። በጣም ቆንጆ ኪዩት ማለት ቆንጆ ማለት ነው። ቆንጆ ማለት ነው ኪዩት። ያ ኤምዋይን ማይ ኤምዋይን ማይ ኤልኦን ላ ለማንበብ ቪኢን ቭ ለማንበብ ማይ ል አ ቭ ማይ ላ ማይ ላ ማለት የኔ ፍቅር የኔ ፍቅር ስም ማይ ላ። ይሄኛውስ ኤምዋይን አሁን ማይ ብለን ማንበብ ኤችኢን ሀ ብለን ማንበብ አርን ር ቲንት ሀ ርት ሀርት ማይ ሀርት ማይ ሀርት ምን ማለታችን ነው? የኔ ልብ የኔ ልብ ስንል ማይ ሀርት እናለን ማለት ነው። አሁንም ማይ ዲኤ ዳ አርን ር ኤላይ ሊ ኤንን ጂንግ ማይ ዳርሊንግ ማይ ዳርሊንግ ማይ ዳርሊንግ ማለት ነው የኔ ውድ የኔ ውድ ስንል ምን እንላለን? ማይ ዳርሊንግ እንላለን። ማይ ዳርሊንግ። ያ ኤስ ቲዩን እንደ ት ማንበብ ቲዩን እንደ ት ከታ ቲን እንደ ት አርዩን እንደ ሩ ኢን ኢ ትሩ 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 ኤልኦን ላ ቪኢን ቭ ላቭ ትሩ ላቭ ትሩ ላቭ ማለት ምንድነው? እውነተኛ ፍቅር እውነተኛ ፍቅር ምናለ ትሩ ላቭ እንላለን። ትሩ ማለት እውነተኛ ላቭ ማለት ደግሞ ፍቅር። ስለዚህ ትሩ ላቭ ማለት እውነተኛ ፍቅር። ያ እዚህ ጋር እንዴት እናንበው? ዲኢን እንደ ዲ ማንበብ ፒን ፕ ብለን ማንበብ ዲፕ ዲፕ ኤልኦን ላ ቪኢን ቭ ላቭ ዲፕ ላቭ ዲፕ ላቭ ማለት ጥልቅ ፍቅር ጥልቅ ፍቅር ስንል ዲፕ ላቭ ዲፕ ማለት ጥልቅ ላቭ ማለት ፍቅር ዲፕ ላቭ። ኤስ አይ አለን ኤንኢን ኒድ ቲንድ አይ ኒድ አይ ኒድ ዋይ ኦዩ ዩ ለማንበብ አይ ኒድ ዩ ማለት ነው ታስፈልገኛለህ ወይም ታስፈልገኛለች ስንል አይ ኒድ ዩ እናለን። አይ ስትሉ እኔ ኒድ ማለት መፈለግ አስፈላጊ ዩ አንተ ወይም አንቺ አይ ኒድ ዩ ስትሉ ታስፈልገኛለህ ወይም እፈልግሻለሁ እንደማለት እንጠቀመዋለን ማለት። ስለዚህ እነዚህ የተለያዩ ሁልጊዜ የምንጠቀማቸው የእንግሊዝኛ ቃላቶች አሉ። እነሱን ቃላቶች በደንብ አይተናል ማለት ነው። ስለዚህ እናንተም በዚህ መልኩ ተለማመዱ። እነዚህን ካወቃችሁ እነዚህ የተለመዱ ቃላቶችን በደንብ ካወቃችሁ ኮሚኒኬት ለማድረግ ይረዷችኋል ማለት ነው። ኮሚኒኬት ለማድረግ የተለያየ ቃላቶችን ማወቅ አለባችሁ። አገባቦቹ እንዴት መናበብ እንዳለባቸው ዙሮ ማወቅ አለባችሁ ቃላቶችን ማለት ነው። ከዛ ወደ ኮሚኒኬት ለመግባት በጣም ቀላል ይሆንላችኋል ማለት ነው። ስለዚህ በዚህ መልኩ ተለማመዱ እላለሁ። የዛሬ ክላሳችንን እዚህ ጋር እናበቃለን። እንደነገርኳችሁ ደግሞ ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ቪዲዮ ላይ ቁጥር አስቀምጣለሁ። በኢሞ፣ በቴሌግራም፣ በዋትስአፕ በፈለጋችሁት የሚዲያ አማራጭ ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ ሰላም ሁኑልኝ። ሰላማችሁ በዚህ ይበል።